አንድ ዳቦ 100 ትሪሊዮን ዶላር የሚሸጥባት ሀገር አለች ብንሎት ላያምኑን ይችላሉ። ነገር ግን የሚመለከቱት የ100 ትሪሊዮን ዶላር ኖት የአንድ ሀገር መገበያ ገንዘብ ነው። በዚህ ልክ ብዙ ቁጥር ያለው ገንዘብ በአንድ ኖት ላይ ታትሞ ዓለም አይታ አታውቅም። መደነቅ የሚጀምሩት የ100 ትሪሊዮን ዶላር ዋጋውን ሲሰሙ ነው። እርስዎ 100 ትሪሊዮን ዶላር ቢኖሮት ምን ያደርጋሉ? ምናልባትም ምድር ከተፈጠረችበት ጊዜ አንስቶ ዛሬ ድረስ ከፍጡራኑ የእርሶን ያህል ባለሀብት ስለመኖሩ ያጠራጥራል። ታዲያ በዚህች ሀገር ከህፃን እስከ አዋቂው የብዙ መቶ ትሪሊዮን ዶላሮች ባለቤት ነው። የሚያሳዝነው ግን እዚህ 100 ትሪሊዮን ዶላር አሉት ማለት አንድ የቁርስ ዳቦ ሊያስገዛ የሚችል ገንዘብ ይዘዋል እንደማለት ነው። ግራ እንዳይጋቡ ባጭሩ እንንገሩት። እዚህች ሀገር ውስጥ አንድ ዳቦ 100 ትሪሊዮን ዶላር ነው የሚሸጠው። ዳቦው ከዳይመንድ አልተሰራም፣ ከወርቅም አይደለም፣ ወይም ሌሎች ውድና አስገራሚ ማዕድናትም የሉትም። ዳቦው ያው እርሶ ለቁርስ የሚመገቡት አይነት በግራም የሚሸጥ ዳቦ ነው። መቼስ ውሸት ነው ስለምንድነው የምታወራው ማለቱት አይቀርም። ስለዚህ በአካል ወደ ሀገሪቱ ይዘኑት እንሂድ። ዚምባብዌ ገብተናል። የሮበርት ሙጋቤና የቀድሞው የኢትዮጵያው ፕሬዝዳንት የጓድ ኮሎኔል መንግስቱ ኃይለማርያም ሀገር በደቡብ አፍሪካ የምትገኝ 4 ጎረቤቶች ያሏት ከ390,000 ስኩዌር ኪሎ ሜትር በላይ የቆዳ ስፋትና 17 ሚሊዮን ዜጎች የሚኖሩባት ሀገር ናት። በታሪክ የዚምባብዌን ያህል ኢኮኖሚው በከፍተኛ መጠን የወደቀበት ሀገር የለም። ገንዘብ ወረቀት ነው ሲባል የአሉባልታ ወሬ ብለው ሊሆን ይችላል። እውነታው ግን አንዳንዴ የገንዘብ ዋጋ ከወረቀት ሊያንስም ይችላል። ለዚህ ደግሞ ከዚምባብዌ ቀድሞ ምሳሌ ሊሆን የሚችል ሀገር የለም። ዚምባብዌ ባትኖር ኖሮ በምን ተአምር 100 ትሪሊዮን ዶላርን የሚያህል ገንዘብ አንድ ዳቦ ብቻ ሊገዛ ይችላል ብለን ልናስብ እንችላለን። እድሜ ለዚምባብዌ ይሁንና እንዲህም ይቻላል እንዲያስ ብላናለች። ጊዜው በፈረንጆቹ 2009 ነው። የዚምባብዌ መንግስት ከፍተኛ የኢኮኖሚ ግሽበት አጋጠመው። የዚምባብዌ ኢኮኖሚ ዋነኛው አቀጣጣይ ግብርና ነበር። ይሁንና ምንም እንኳን የዚምባብዌ ኢኮኖሚ የጀርባ አጥንት ግብርና ቢሆንም ሰፊውን የሚታረስ መሬት የያዙት የቅኝ ዘመን ጥቂት ነጭ ባላባቶች ነበሩ። ይህ አካሄድ ያልጣመው የሮበርት ሙጋቤ መንግስት በፈረንጆቹ 2000 መጀመሪያ ላይ ፈጣን የመሬት ድልድል ህግን አጸደቀ። በህጉ መሰረት በነጮች የበላይነት ተይዞ የነበረው የግብርና መሬት እየተነጠቀ ለጥቁር የዚምባብዌ ገበሬዎች ታደለ። ነገር ግን መሬቱን የተረከቡት የሀገሪቱ አዳዲስ ገበሬዎች በቂ ግብዓትና ልምድ ስላልነበራቸው ግብርናው ወደቀ። ይህም ሀገሪቱ የምታገኘውን የውጭ ምንዛሪ አሳጣት። ገቢ ሲጠፋ መንግስት ወጪዎቹን ለመሸፈን በከፍተኛ ሁኔታ ገንዘብ ማተም ጀመረ። በኢኮኖሚ ህግ መሰረት ደግሞ በገበያ ላይ ያለው የዕቃ መጠን ሳይጨምር የገንዘብ መጠን ብቻ ከጨመረ የገንዘብ ዋጋ ይወድቃል። በ2006 ግሽበቱ ከ1000% በላይ በመውጣት የሰዎች የመግዛት አቅም በከፍተኛ ሁኔታ ተዳከመ። የዕቃዎች ዋጋ በየሰዓቱ ይቀያየራል። ለምሳሌ በእነዚህ ጊዜያት ዜጎች ሬስቶራንት ውስጥ ምግብ በልተው እስከሚጨርሱ ድረስ የምግብ ዋጋ ሊጨምር ስለሚችል ሰዎች ገና ምግቡ ሳይቀርብላቸው ዋጋውን አስቀድመው እንዲከፍሉ ይደረጋል። በፈረንጆቹ 2009 ግሽበቱ በቢሊዮን ፐርሰንት ከፍ ማለት ሲጀምር ያ አስገራሚው 100 ትሪሊዮን ዶላር ታተመ። ስሙ ቢገዝፍም ዋጋው ግን የአንድ ዳቦ ወይም የትራንስፖርት ነበር። ጠዋት ተነስተው ዳቦ ለመግዛት ሲሄዱ አንድ ዳቦ 100 ትሪሊዮን ዶላር ሲባሉ ያስቡት። አንዳንድ ጊዜ ደግሞ የኖቱ ወረቀት ከራሱ ከገንዘቡ ዋጋ በላይ ውድ የሚሆንበት ጊዜ ነበር። ይህ የገንዘብ ኖት በዓለም ታሪክ ውስጥ በአንድ ነጠላ ወረቀት ላይ የታተመ ትልቁ የቁጥር መጠን በመሆን ሪከርድ ይዟል። በአንድ ወረቀት ላይ 100 ይጻፍና 12 ዜሮዎች ከኋላ ይከተሉታል። የገንዘቡ ዋጋ በማነሱ አንድ ሰው አስቤዛ ለማድረግ ገንዘቡን በጆንያ ተሸክሞ መውጣት ይኖርበታል። ነጋዴውም ያን ያህል ብዛት ያለውን ገንዘብ መቁጠር ስለሚቸገር የታሸገውን ገንዘብ በኪሎ እየለካ ዋጋው ትክክል መሆኑን ያረጋግጣል። በሀገራቸው ገንዘብ ላይ እምነት ያጡት ዜጎች ለግብይት የጎረቤት ሀገራትን ገንዘብና የአሜሪካን ዶላር መጠቀም ጀመሩ። በፈረንጆቹ 2009 መጨረሻ መንግስት የዚምባብዌን ዶላር ሙሉ በሙሉ በመተው ሀገሪቱ በአሜሪካ ዶላር፣ በደቡብ አፍሪካ ራንድ እና በሌሎች የውጭ ገንዘቦች እንድትጠቀም ፈቀደ። በአሁኑ ወቅት የዚምባብዌ ኢኮኖሚ በወርቅ የተደገፈ አዲስ የገንዘብ አይነት በመጠቀም የዋጋ ግሽበትን ለመቆጣጠር እየጣረ ይገኛል። የኢኮኖሚ እድገቱም ከቀደሙት ዓመታት በተሻለ ሁኔታ ላይ ደርሷል።
ይሁንና እነዚያ የ100 ትሪሊዮን ዶላር ኖቶች ዛሬ በቅርስ ሰብሳቢዎች የሚፈለጉ በ100 እና 200 ዶላር የሚሸጡ ታሪክ ሆነዋል። ዚምባብዌ ዛሬ ላይ ከ55 ቢሊዮን የአሜሪካን ዶላር በላይ ጂዲፒ ያላት በየዓመቱ ከ5 እስከ 7 ከመቶ የኢኮኖሚ እድገት የምታስመዘግብ ሀገር ናት። በዚህም ከ54ቱ የአፍሪካ ሀገራት በኢኮኖሚ ግዝፈት 16ኛ ደረጃ ላይ ትገኛለች። አማካኝ የዜጎች ዓመታዊ ገቢም ከ3000 ዶላር ያልፋል። የዚምባብዌ ኢኮኖሚ በዋናነት በሶስት ዘርፎች ላይ የተመሰረተ ነው። ማዕድን፣ ግብርናና አገልግሎት ናቸው። ማዕድን የኢኮኖሚው የጀርባ አጥንት ነው። ከሀገሪቱ የውጭ ንግድ ገቢ ከ60 ከመቶ በላይ የሚሆነውን ይሸፍናል። ወርቅ፣ ዳይመንድ፣ ፕላቲኒየም እና የኤሌክትሪክ መኪኖች ባትሪን ለማምረት ጥቅም ላይ የሚውለውን ሊቲየምን ጨምሮ የተለያዩ ውድ ማዕድናት ለውጭ ገበያ ታቀርባለች። በግብርናው ዘርፍ በተለይም ትንባሆ፣ ጥጥና ፍራፍሬ በማምረት ትታወቃለች። ዚምባብዌ በዓለም ላይ ካሉ ትልልቅ የትንባሆ አምራች ሀገራት አንዷ ናት። ወርቃማው ቅጠል እያሉ ነው የሚጠሩት። በአፍሪካ የትንባሆ ምርት ቀዳሚ ስትሆን በአህጉሪቱ ካለው ጠቅላላ የትንባሆ ምርት ውስጥ ከ50 ከመቶ በላይ የሚሆነውን ድርሻ ትይዛለች። በዓለም አቀፍ ደረጃ ቻይና፣ ህንድና ብራዚልን በመከተል ከአራተኛ እስከ ስድስተኛ ያለውን ደረጃ የሚሰጣት ትልቁ አምራች ሀገር ናት። በ2025 የምርት ዘመን ለምሳሌ ከ360 ሚሊዮን ኪሎ ግራም በላይ ትንባሆን በማምረት ለዓለም ገበያ አቅርባለች። ይህ በሀገሪቱ የምርት ሂደት የተገኘ ትልቁ ሪከርድ ነው። ከምታመርተው ትንባሆ 90 ከመቶ የሚሆነውን ጥሬ ዕቃውን ብቻ በቀጥታ ለውጭ ገበያ ታቀርባለች። ቻይና ዋነኛ ደንበኛ ናት። ዩናይትድ አረብ ኤሚሬት፣ ደቡብ አፍሪካና የአውሮፓ ሀገራት ይከተላሉ። በዚህም ዚምባብዌ ከትንባሆ በዓመት ከ1.2 ቢሊዮን የአሜሪካን ዶላር በላይ ገንዘብ ወደ ካዝናዋ ታስገባለች። በኢትዮጵያ አቆጣጠር ግንቦት 13 ቀን 1983 ዓ.ም ኢትዮጵያን ለ17 ዓመታት ሲመራ የነበረው የደርግ መንግስትን መፍረስ ተከትሎ መሪው ኮሎኔል መንግስቱ ኃይለማርያም ለዚምባብዌው የሮበርት ሙጋቤ መንግስት ጥገኝነትን ጠየቁ። ከዚምባብዌ ህዝብና መሪው ጋር የነበራቸው ወዳጅነት ቀብድ ሆኖ እንደ ጥገኛ ሳይሆን እንደ ሀገሪቱ የመንግስት እንግዳ አቀባበል ተደረገላቸው። የኢትዮጵያና የዚምባብዌ ወዳጅነት ጥልቅ በደም የተሳሰረ ወዳጅነት ነው። በተለይም በደርግ ዘመን ዚምባብዌያውያን ለነጻነታቸው ሲዋደቁ ከጎናቸው ቆማ አለሁ እያለች ትጥቅ ስታቀብል ወታደሮቿን ስታሰለጥን የነበረችው ዋነኛ ሀገር ኢትዮጵያ ነበረች። በነጻነት ትግሉ ወቅት ኢትዮጵያ በሺዎች የሚቆጠሩ የዚምባብዌ ሽምቅ ተዋጊዎችን በትጥቅ እየደገፈች በሜካናይዝድ ጦርነትና በፓይለት ስልጠና አሰልጥናቸዋለች። በዚህ ምክንያት ዚምባብዌዎች የኢትዮጵያና የመሪዋን ውለታ አልረሱም። በተራቸው ኮሎኔል መንግስቱ ኃይለማርያምም የዚምባብዌን እርዳታ ሲፈልጉ ከህዝብ እስከ መንግስት በጥሩ መንገድ ተቀብሏቸዋል። እሳቸውም ቢሆኑ እጃቸውን አጣጥፈው አልተቀመጡም። ለብዙ ዓመታት ለዚምባብዌ መንግስትና ለደህንነት መስሪያ ቤቱ በድብቅ የደህንነት አማካሪ ሆነው ሲያገለግሉ እንደነበር ይነገራል። በተለይም በፈረንጆቹ 2005 የተካሄደውን የጎጆ ቤቶች ማፍረስ ዘመቻ ወይም ኦፕሬሽን ሙራምባትስቪናን በማማከር ይታወቃሉ። ይህ ኦፕሬሽን በዚምባብዌ ዜጎችም ሆነ በዓለም አቀፍ ደረጃ ከፍተኛ ውግዘት ደርሶበታል። የኦፕሬሽኑ ዓላማ ህገወጥ ሰፋሪዎችን ማጥፋት፣ ወንጀልን መቀነስና የከተማዋን ውበት መጠበቅ የሚል ቢሆንም እውነተኛው ዓላማ ግን በከተማ የሚኖሩ ተቃዋሚዎችን የሚደግፉ ሰዎችን ለመበቀልና ለመበተን የተደረገ ፖለቲካዊ እርምጃ እንደሆነ ይታመናል። በዚህ ዘመቻ ምክንያት 700 ሺህ የሚጠጉ ሰዎች ቤትና መተዳደሪያቸውን እንዳጡ የተባበሩት መንግስታት ድርጅት ሪፖርት ያስረዳል። በዚህም የተባበሩት መንግስታት ድርጅት ድርጊቱን የዓለም አቀፍ ህግን በመጣስ ድሆች ላይ የተፈጸመ አሰቃቂ ወንጀል ብሎታል። መንግስቱ ኃይለማርያም የፕሮጀክቱ ጠንሳሽ እንደሆኑ ይነገራል። እሳቸው ወታደራዊ አማካሪም ነበሩ። ለዚምባብዌ መከላከያ ሰራዊት በተለያዩ ወታደራዊ ስትራቴጂዎች ላይ ምክር በመስጠት ይታወቃሉ። ኮሎኔል መንግስቱ ኃይለማርያም በፈረንጆቹ 2002 የዚምባብዌ ዜግነትና ዲፕሎማቲክ ፓስፖርት ተሰጥቷቸዋል። ይህም ከኢትዮጵያ ለሚቀርብባቸው የአሳልፎ ይሰጠን ጥያቄ ህጋዊ ከለላ ሆኖ ያገለግላል። ኮሎኔሉ ኢትዮጵያ ውስጥ በቀይ ሽብር ዘመቻ ተከሰው የሞት ፍርድ እንደተወሰነባቸው አይረሳም። ዚምባብዌ ውስጥ
የኢትዮጵያ የቀድሞ መሪ ብቻ ሳይሆን ኢትዮጵያውያንም ይኖራሉ። በዚምባብዌ የሚገኙ ኢትዮጵያውያን ቁጥራቸው አናሳ ቢሆንም በዋና ከተማዋ ሐረሬና በሁለተኛዋ ትልቋ ከተማ ቡላዋዮ ውስጥ ይኖራሉ። ብዙዎቹ ኢትዮጵያውያን በተባበሩት መንግስታት ድርጅት፣ በዓለም አቀፍ የጤና ድርጅትና በተለያዩ የረድኤት ድርጅቶች ውስጥ በከፍተኛ የሙያ ደረጃ የሚሰሩ ናቸው። በዚምባብዌ የመንግስትና የግል ሆስፒታሎች ውስጥ የሚሰሩ ስመጥር ኢትዮጵያውያን ዶክተሮችም አሉ። በንግዱም ዘርፍ ተሰማርተዋል። በዋና ከተማዋ ውስጥ በጨርቃጨርቅ ጫማና በሬስቶራንት ንግድ ይታወቃሉ። የዚምባብዌ ሕዝብ እንግዳ ተቀባይና ሰላማዊ መሆን በዚምባብዌ የሚኖሩ ኢትዮጵያውያንም የተማሩና ጨዋ እንደሆኑ ስለሚታመን በሕዝቡ ዘንድ ትልቅ አክብሮትን አግኝተዋል። ከቅርብ ጊዜያት ወዲህ በኢኮኖሚ አለመረጋጋት ምክንያት የኑሮ ውድነት ፈታኝ ቢሆንም አብዛኛዎቹ ኢትዮጵያውያን በመካከለኛና ከዛ በላይ የሆነ የኑሮ ደረጃ ላይ ይገኛሉ። በዋና ከተማ የሚገኘው የቅድስት ማርያም ቤተክርስቲያን የኢትዮጵያውያን የጠበቀ ማህበራዊ ሕይወት የሚታይበት ስፍራ ነው። ዚምባብዌ ዓለማችን ላይ ካሉ 7 የተፈጥሮ ድንቆች አንዱ መገኛ ናት። የቪክቶሪያ ፏፏቴ ይባላል። በዚምባብዌና በዛምቢያ መካከል የሚገኝ 108 ሜትር ቁመትና 1708 ሜትር ስፋት ያለው 5 ነጠላ ፏፏቴዎችን የያዘ በየደቂቃው ከ500 ሚሊዮን ሊትር በላይ ውሃ የሚፈስበት ፏፏቴ ነው። የሚንጎደጎደው ጭስ ብለው ይጠሩታል። ምክንያቱም ከፏፏቴው የሚነሳው ጉም እስከ 400 ሜትር ቁመት ድረስ ወደ ላይ ይወጣል። በፏፏቴው ጉም ምክንያት በዚምባብዌ በኩል ያለው የደን ክፍል በዓመት 360 ቀናት በቀን 24 ሰዓት ዝናብ ያገኛል። ይህም በዓለም ላይ ብቸኛው ሁል ጊዜ የሚዘንብበት ደን ያደርገዋል። የቪክቶሪያ ፏፏቴ ድልድይ በፈረንጆቹ 1905 የተገነባ በወቅቱ በዓለም ላይ ረጅሙ የባቡር ድልድይ ነበር። ማናፑልስ ፓርክ ዓለምን ያስገረመ የእንስሳት ፓርክ ነው። ምክንያቱም በየትኛውም ሀገር ቢሄዱ እንኳንስ የሰው ልጆችን ያጠቃሉ ተብለው የሚፈሩ እንስሳትን ይቅርና የትኛውም የዱር እንስሳት ካሉ አንድም ከጠንካራ መስታወት ከተሰሩ ግድግዳዎች ጀርባ ሆነው ካልሆነም 2 በደንብ የታጠቁ አስጎብኚዎች ጋር ሆነውን የሚጎበኙት። ማናፑልስን ለየት የሚያደርገው ዓለማችን ላይ ካሉ ጎብኚዎች በእግር ያለ አስጎብኝ እንዲዘዋወሩ ከሚፈቀድባቸው ጥቂት ወይም ብቸኛው ፓርክ ነው። የሚተናኮሉ እንስሳት ሳይኖሩ ቀርተው እንዳይመስላችሁ። አንበሳ፣ ነብርና ዝሆንን ጨምሮ ብዙ የዱር እንስሳት እንደ ልባቸው የሚንቀሳቀሱበት ፓርክ ነው። ምናልባትም በቲክቶክ እና ዩቲዩብ ላይ ጎብኚዎች በነብርና አንበሳ ታጅበው እየተንቀሳቀሱ ከነዚህ እንስሳት ጋር ሲጨዋወቱ አይተው ይሆናል። ኤአይ ነው ብለው እንዳያልፉት። ማናፑልስ ውስጥ ከሚታዩ የዕለት ተዕለት ትዕይንቶች አንዱ ነው። ዚምባብዌ በዱር እንስሳት ጥበቃና በአስጎብኚዎች ስልጠና በዓለም አንደኛ ደረጃ ላይ ትገኛለች። ወትሮ ያገኘሁትን ሁሉ ካልዘለዘልኩ የሚለው አንበሳ እዚህ ስርዓት ለመያዙ ከሚጠቀሱ ምክንያቶች አንዱ እዚህ ፓርኩ ውስጥ ያሉ እንስሳቶች ለብዙ ዓመታት ሰዎችን በእግራቸው ሲንቀሳቀሱ በማየታቸው እንደ ጠላት ሳይሆን እንደ ሌላ እንስሳ ያዩዋቸዋል የሚል ነው። እንስሳ መሆኑን ልብ ይለዋል። መቼ እንደሚበሰጨው አይታወቅም። ያውም የዱር እንስሳን በዚህ ውሃ በማያነሳ ምክንያት ተቀራርቦ መዳፈር ከባድ ነው። እንደኛ የቀበጡለት ከመሆን ተርፈው በብረት አጥር የታሰሩትን ቢጎበኙ ባይነን። ጀብዱ ካማሩት ግን ወደ ፓርኩ ለመግባት ሕጉን እንንገሩት። የመጀመሪያው ሕግ በፓርኩ መግቢያ ላይ ቆመው ሙሉ ኃላፊነቱን ራሴ ወስዳለሁ የሚል ፍርሚያ ይፈርማሉ። ሁለተኛው ያላስጎብኝ መሄድ የሚመከረው ስለ ዱር እንስሳት ባህሪ በቂ ዕውቀት ላላቸው ሰዎች ብቻ ነው። ይህን ሰምተው ፈርመው አምነው ይግቡበት። ለመጀመሪያ ጊዜ የሚሄዱ ከሆነ ወይም ጥልቅ ዕውቀት ከሌሉት የታጠቁና ባለሙያ የሆኑ አስጎብኚዎችን መቅጠር የተሻለ አማራጭ ነው። የዚምባብዌ ዋና ከተማ ሐረሬ የሀገሪቱ የልብ ትርታና የኢኮኖሚ ማዕከል ናት። ከተማዋ በንጽህና በአረንጓዴነቷና በነዋሪዎቿ ደግነት ሰንሻይን ሲቲ የሚል ስያሜ ተሰጥቷታል። ከ2.2 ሚሊዮን በላይ ሕዝብ ይኖርባታል። አፍሪካ ውስጥ በዋና ከተማቸው መሃል የዱር እንስሳ መጠለያ ካላቸው ጥቂት ከተሞች አንዷ ናት። የጥበብ ማዕከል እየተባለችም ትጠራለች። በተለይም ዚምባብዌን የጥንት ዘመን ስልጡን ያስባላትን የድንጋይ ቅርጻ ቅርጾች በጋለሪዎቿ ይዛለች። ኑሮ በሐረሬ እንደ ሰፈሮቹ በ3 ይከፈላል። እንደ ማውንት ፕሊዛንት ያሉ ሰፈሮች የባለጸጋ ሰፈሮች ይባላሉ። እነዚህ ሰፊና ዘመናዊ ቤት የሚገኝባቸው
የማይቋረጥ የሶላር ኃይልና ውሃ ያላቸው ሰፈሮች ናቸው። ሐረሪ ውስጥ የኃይል አቅርቦት አልፎ አልፎ ስለሚቆራረጥ ሶላር ያለው ቤት ተመራጭ ይሆናል። በእነዚህ የሀብታም ሰፈሮች ለመኖር ለባለ 3 መኝታ ቪላ ቤት በወር እንደ ሁኔታው ከ1500 እስከ 3500 የአሜሪካን ዶላር ይጠየቃሉ። አቅሞት ካልቻለ እንደ አቮንዴሌና ግሬንዴሌ ያሉ መካከለኛ ኢኮኖሚ ያላቸው ሰዎች የሚኖሩባቸውን ሰፈሮች ይምረጡ። እሱም ካልተቻለ እንደ ሃይፊልድ ያሉ ዝቅተኛ ኢኮኖሚ ያላቸው ሰዎች በብዛት የሚኖሩባቸውን ሰፈሮች ተመራጭ ያድርጉ። ለትራንስፖርት ኮምቢዎች አሉ። ኮምቢስ የህዝብ ማመላለሻ ሚኒባሶች ናቸው። የታክሲና ራይድ አገልግሎት ከፈለጉ እንደ ኢትዊንዴና ኢንድራይቭ ያሉ መተግበሪያዎችን መጠቀም ይችላሉ። በዚምባብዌ አሁንም የአሜሪካን ዶላር ለቤት ክራይና ለትላልቅ ግብይቶች ቀዳሚው የመክፈያ መንገድ ነው። አዲሱ ዚግ የተሰኘው የሀገሪቱ መገበያ ገንዘብ ለዕለታዊ ትንንሽ ወጪዎች ያገለግላል። የዛሬው ፕሮግራማችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።